ይህ መልእክት ቀጥታ ለአቶ ፊራኦል ኢቲቻ ይድረስ። ይቅርታ እንድጠይቅ እፈልጋለሁ። ያለበለዛ እኔ እናንተ መካከል ጦርነት መታወጁን እንድታውቅ እፈልጋለሁ። ታክሲ ስናስመጣ ዋናው ዓላማችን ማትረፍ ሳይሆን ሳይማር ያስተማረንን ማህበረሰብ ማገዝ ነው። ከተመዘገቡት 1 ሚሊዮን ሰዎች ውስጥ በመጀመሪያ ዙር መኪናው የደረሳቸው ሰዎች 4 ናቸው። 4ቱ ደግሞ ከእርሶ ጋር የቅርብ ግንኙነት ያላቸው እንደሆኑ ደርሰንበታል። እዚህ ላይ ምን የሚሉት ነገር አለ? ማንጓጠጡ ይቆየንና አሁንም ቢሆን መኪኖቹ ጅቡቲ ወደብ ነው ያሉት። መኪኖቹ ወደ ኢትዮጵያ መግባት አፍረው ነው? ስርዓት ይኖር። ሌላ ጥያቄ? የኔ እንኳን ጥያቄ ሳይሆን እንዲሁ ስሜቴን ለመናገር ያክል ነው። የምታስመጡትን የመኪና ሞዴል አይቼዋለሁ። በጣም ድንቅ ነው። ህዝባችሁን ለማገልገል ምን ያህል ርቀት እንደሄዳችሁ የሚያሳይ ነው። በዛ ላይ ደግሞ ዛሬ ለኛ የምትሰጡን አበልና ያዘጋጃችሁልን ምሳ በእውነት ታማኝ እንደሆናችሁ በጣም የሚያሳይ ነው። እናመሰግናለን ለማለት ያክል ነው። ምንም አይደል። ድንቅ አንጎል ነው ያለ። እዚህ ጋር አንድ ጥያቄ አለ። ከዚህ በፊት ደመቁ ታክሲ ብላችሁ ህዝብ ዘርፋችሁ ተሰውራችሁ፣ አሁን ደግሞ ነጠቁ ታክሲ ብላችሁ ህዝብ እየዘረፋችሁ ነው። እሱ ያለፈ ታሪካችን ነው። ለእናንተ ያለፈ ታሪክ ሊሆን ይችላል። ጥሪቱን የዘረፋችሁት ህዝብ ግን የማያልፍ ድህነት ውስጥ ገብቷል። ቆይ ምን አደርጉ ነው የምትለው? እኛ ማህበረሰባችን እናገልግል ብለን ነው እንጂ አውሮፓና አሜሪካ የዶሮ ታፋ የገነጠሉ መኖር አቅቶን አይደለም። እሺ አሁንም ቢሆን ብሩን መልሱና ውጡ። ሳልገነጥልማ አልወጣም። አሁን ከዚህ ስራ ምን ያተረፍኩ ይመስላል? 4 የግል ጀትና 2 መርከብ ትልቅ ነገር ሆኖ ነው? ኧረ ትንሽ ነው። የህዝቡን አጥንት መችጋጣችሁት። ቆይ ተበዳይ አካላት ቅሬታ ሲያቀርቡ ለምንድን ነው ወጣችሁ ምላሽ የማትሰጡት? ብሩን የሰበሰብኩት ከስንት ሰው? ከ1 ሚሊዮን ሰው። የኢትዮጵያ ህዝብ ስንት ነው? 120 ሚሊዮን። እና ለ1 ሚሊዮን ህዝብ ብዬ ነው 120 ሚሊዮን ፊቴን የማሰጣው? ሞኝ ነኝ? አምባሳደሮቻችን ትላልቅ አርቲስቶች ስለሆኑ ስለ ድርጅታችን እነሱ ማውራት ይችላሉ። እነሱን ከፊት አድርጋችሁ ነው እናንተ ከኋላው ናችሁ የምትግጡት? ያው የሥራው ባህሪ ነው። ነገሩን እዚህ ጋር እንቋጨውና ዛሬ ለመጣችሁት ለሁላችሁም ጋዜጠኞች አንዳንድ መኪና እንዲሰጣችሁ ወስኛለሁ። የስ እግረኛ መሆን መሮኝ ነበር። በጣም አመሰግናለሁ። እናንተ ከርሳማ ሀብታሞች ሁሉም ጋዜጠኛ ለሁዱ የሚያድር ይመስላችኋል። እንዳነካኝ ሰውዬ እንዳነካኝ ጋሼ። ታዲያ መኪናውን መቼ ልውሰድ? ምናልባት የምጽአት ቀን ትወስዳለህ። ቀልድ አይጠገብም። ከመሬት ተነስቶ ቢሊየነር ነኝ ሚሊየነር ነኝ እያለ የሚበተረቅ አንድ ሰው በዚህ ሶሻል ሚዲያ ላይ ካያችሁት በእኔ ይሁንባችሁ፣ ይሄ ሰውዬ አጭበርባሪ ሌባ ነው። አንዳች ነገር ከእናንተ ላይ ፈልጓል። ሲጀምር እነዚህ ሰዎች ጅላንፎ ጅል ናቸው። ምንድን ነው ጅልነታቸው መሰላችሁ? በዚህ ዘመን የአንድን ካምፓኒ የአንድን ሰው ለመንግስት የከፈላትን ግብር ብቻ በማየት ያ ካምፓኒ አለኝ የሚለው ካምፓኒ ያለውን ካፒታል ማወቅ ይቻላል። ምንም ችግር የለውም። ፎርብስ መጽሔት ለምሳሌ በየአመቱ ባለሀብቶች ደረጃን ያወጣል። ይሄ ደረጃን እንዴት ነው የሚያወጣው? ሰዎቹን ባለሀብቶቹን እኮ ጠይቀው አይደለም፣ የከፈሉትን ግብር በማየት የካምፓኒዎቹን ካፒታል ያወጣል ማለት ነው። ካፒታሉ ይታወቃል። ኢትዮጵያ ውስጥ ግን እንደዛ አይደለም። ብዙ ባለሀብቶች ኢትዮጵያ ውስጥ ካፒታላቸውን ማሳወቅ፣ አርቲስቶች እድሜያቸውን ማሳወቅ ይከብዳቸዋል። አርቲስቶች እንኳን የራሳቸው ጉዳይ ነው፣ ያው እምቢ አላረጅም በማለት ነው። ባለሀብቶቹ ግን ክሊር የሆነ እንትን አልነበረም አመጣጣችን። አሁን ላይ የተስተካከለ ቢሆኑ የግብር አከፋፈላችን ትክክል አልነበረም። ካምፓኒው ከተጀመረ ጀምሮ አሁን እስካለበት ደረጃ ድረስ ስቴትመንታቸውን ለመንግስት የከፈሉትን ግብር እያየን መተን አሁን የደረሱበትን ካፒታል ብናይ በጣም ሰፊ ዲፍረንስ አለ። ሰፊ ዲፍረንስ። ለዛ ነው ካፒታላቸውን ማሳወቅ የማይወዱት። አይታወቅምም ጭምር። ሀብቱ ጤናማ አመጣጥ አይደለም የመጣው። መንግስት የሚፈልገውን ግብር እየተቀበላቸው ይሄን ያህል ካፒታል አለ ከየት አመጣኸው ሌላውን እያላቸው አይደለም የመጡት። ለዚህ የየራሳቸውን ድርሰት ይደርሳሉ። እንቁላል ሲሸጥ ነበረ ምናምንቴ ብለው ትርክታቸውን ይተርኩና ይመጣሉ ማለት ነው። ይሄን ኤክስፒሪየንስ ነው እነዚህ ሰዎችም አሁን ሚሊዮነር ነኝ ቢሊዮነር ነኝ የሚሉት። በዚህ መጥቼ በዚህ በኩል መጥቼ ፈርኒቸር እንትን ብዬ ምናምን። ይሄው እነዚህ ሰዎች ምንድን ነው የሚፈልጉት? ስማቸውን በሶሻል ሚዲያ ላይ ከተከሉ በኋላ እንደዚህ ብር አላቸው የሚባሉ ሰዎች ጋር ይጠጉና ጆይንት ቬንቸር ይፈጥራሉ። ጆይንት ቬንቸር ከፈጠሩና ብሩን ከንትን ከተቀበሉ በኋላ
አንዳች ነገር አድርገው ዞር የሚሉ ሰዎች ናቸው። ጤነኛ አይደሉም። በእኔ ይሁናችሁ እንዳትሸወዱ። ስም ጠቅሰን ማውራት እንችላለን። ማይክሮ ፋይናንሶችን አስመልክቼ በሰራሁት ቪዲዮ ላይ ሙከሚል በድሩ አስተያየት ሰጥቶበታል። በመጀመሪያ ደረጃ ሙከሚልን ቴንኪው ልልህ እፈልጋለሁ። ምክንያቱም ይሄን ሀሳብ አንስቶ መነጋገር መቻሉ በራሱ ወደ ጥቃቅንና አነስተኛ ሄደው ብድር ሊበደሩ የሚፈልጉ ማህበረሰቦችን የሆነች ነገር እንዲጨብጡ ማድረጋችን በራሱ አንድ ትልቅ ነገር ነው። ምክንያቱም ከዚህ በፊት በመንግስት ደረጃ በክልል ደረጃ የተቋቋሙ የጥቃቅንና አነስተኛ ተቋማት የተቋቋሙበትን ዓላማ ስተው ራሳቸውን በማደለብ ሂደት ውስጥ ተንቀሳቅሰዋል የሚል ሀሳብ አለ። ሪያሊቲ ነው ይሄ። እነ ዋልቆ፣ እነ አብቁተ፣ እነ ደደቢት፣ እነ ኦሞ ሁሉም ነበራቸው። 9ኙም ክልሎች ነበራቸው። እነዛ የተቋቋሙት የሀገሬን ገበሬ በተለይ የሀገራችንን ገበሬዎች ከአነስተኛ ገቢ ወደ መካከለኛ ገቢ እንዲያስገቡ ነው ዋና ዓላማቸው። በዛውም የራሳቸውን ወጪ ራሳቸው ከተርፋቸው ላይ እንዲችሉ ነው። ሪያሊቲው ግን ያ ነው ወይ? የሀገሬን ገበሬ የተሻለ ድህነት አውርሰውት እነሱ ወደ ባንክነት አደጉ። ያን ጊዜ እንደዚህ አይነት ወሬዎች እንደዚህ አይነት ጎሸሽን ቢኖር ኖሮ ሜቢ ወደ ፓዛቸው እንዲመለሱ የራሳችንን ትንሽዬ ድርሻ ተወጣን ማለት ነው እና መነጋገሩ ጥሩ ነው። በተነሳው ሀሳብ ላይ አንድ ተበዳሪ ለ4 ዓመት 500 ሺህ ብር ተበድሮ 430 ሺህ ብር ሰጥተኸው የ500 ሺህ ብር ኢንተርስት ማሰቡ ትክክል አይደለም፣ ወንጀል ነው። አንተም እንዳልከው እንደዛ ነው የተደረገ ያለው። ተጨማሪ ለመጨመር ያህል መኪና ለመኪና የሚያበድሩ ማይክሮ ፋይናንሶች አሉ። መኪናው ለምሳሌ 3 ሚሊዮን ብር የሚገዛ መኪና ከሆነ 800 ሺህ ብር አንተ ሴቭ እንድታረግ ያስገድዱሃል። ከዛም በኋላ 2.2ቱን እነሱ ይሰጣሉ። መጀመሪያ ፕሮሞሽን ሲያደርጉ በ12% ኢንተረስት እናበድራለን ብለው ነው ፕሮሞሽን የሚያደርጉ። ስም ጠቅሰን ማውራት እንችላለን። ኢንተረስቱን ሲያስቡት የ3 ሚሊዮን ብር ላይ ነው ኢንተረስት የሚያስቡት። በሌላ አባባል በ12% እናበድራለን ብለው ያጡትን ኢንተረስት እየመለሱት ነው በ800 ሺህ ብሩ ላይ ማለት ነው። ባልተበደረው ሴቭ ባረገው ብር ላይ ኢንተረስት እያሰቡበት ማለት ነው። ይሄ ትክክል አይደለም። አንተም ብለውኋል። ሌላኛው የአመላለስ ሁኔታ ነው። ትክክል ነው። አንተም እንዳልከው እኔም እንደዛው ነው ያልኩት። በአግሪመንቱ መሰረት መመለስ አለበት። ነገር ግን እኔ 500 ሺህ ብር ተበድሬ 8 ወር ከፍዬ 9ኛው ወር ላይ እና 10ኛው ወር ላይ ባልከፍል አንድ ማይክሮ ፋይናንስ ያሳስኩትን እቤት እሸጥብሃለሁ ብሎ ማስጠንቀቂያ መስጠቱ ትክክል ነው ወይ ብለን ካሰብን ትክክል አይደለም። ምክንያቱም ያሰበብኝ ኢንተረስት ስትሬት ላይን ኢንተረስትን ያሰበብኝ የ4 ዓመት ኢንተረስትን ያሰበብኝ እሱ ብቻ አይደለም። 9ኛው ወር ላይ መጣና ቤቴን ሸጠ እንበል። ሲሸጥ ብሩን የሚወስደው 400 ሺህ ብር ሲደመር ኢንተረስቱን ነው። እንደዛ ከሆነ ገና 4 ዓመት እኮ እንትን አላለ። 4 ዓመት አልደረሰም። 4 ዓመት ባልደረሰ ፕሪንሲፓል ላይ የ4 ዓመት ኢንተረስት ማሰቡ ወንጀል ያስብለዋል። ሌላኛው እንኳን እንደዛ እንኳን ባይሆን አይ የቆየበትን የ9 ወር ኢንተረስት የ10 ወር ኢንተረስት አስቤ ሌላው መልስልሃለሁ የሚለኝ ከሆነ ደግሞ እንደዛ አልተግባባንም። የፈረምናት አግሪመንት ያንን አይናገርም። ይሄን ወንጀል ያደርገዋል እያልን ያለ ነውና በዚህ አግባብ ቢታይ ሙከሚል ስለሰጠኸኝ አስተያየት እጅግ አመሰግናለሁ። ክብር